ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። አማሃ ደገፋ ነኝ። በወቅታዊ ፕሮግራማችን ተመልሰን ተገናኝተናል። በዛሬው ፕሮግራማችን በጣም ትልቁን ትኩረት የሳበው ሰሞናዊ ጉዳይ የእስራኤል ለሶማሊላንድ እውቅና መስጠት ጉዳይ ነው። ምስራቅ አፍሪካ ላይ በጣም ትልቅ የሆነ የጂኦፖለቲካ ለውጥ ያመጣል ተብሎ የሚጠበቅ ጉዳይ ነው። በርካታ ሰዎች አስተያየቶቻቸውን እየሰጡበት ነው። ይሄ ነገር የኢትዮጵያን የውጭ ጉዳይ ፖሊሲ እንዴት አድርጎ ይቃኘዋል የሚሉትን ነገሮች ለማነሳሳት እንሞክራለን። ከዛ በፊት ግን ዛሬ የተሰሙ አጫጭር መረጃዎችን ወደ እናንተ በማድረስ እንጀምራለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ስትሆኑ ቻናላችንን ሰብስክራይብ ማድረጋችሁን፣ የደውል ምልክት መጫናችሁን እንዲሁም ደግሞ ቪዲዮቻችንን ሼር እና ላይክ ማድረጋችሁን እንዳትዘነጉ እንዲሁ ልናስታውሳችሁ እንወዳለን። ስለምታደርጉት ትብብር ሁሉ አስቀድመን ልናመሰግናችሁ እንወዳለን። በቀጥታ ወደ ፕሮግራማችን እናልፋለን። አብራችሁን ቆዩ። ተመልሰናል ውድ ቤተሰቦቻችን። አንዳንድ መረጃዎችን እየሰማን ነው። ወደ አማራ ክልል የትጥቅ ትግል ላይ ያሉ ሰዎች አንዳንድ ጉዳዮችን እየሰማን ነው። እንደሚታወቀው በዚህ በአፋብኃና በአፋሕድ መካከል አንድ የመዋሃድ ዜና በቅርቡ ይመጣል እየተባለ ብዙ ሲንከባለል የቆየ ነው። አሁን ግን የሚፈጠረውን አዲስ ድርጅት ማን በሊቀመንበርነት ሊመራው እንደሚችል ፍንጮች ተገኝተዋል። ትክክለኛ መረጃ ናቸው አይደሉም የሚለው የሚያነጋግር ቢሆንም ፍንጮች ግን ተገኝተዋል። የተወሰነ ማን ይምራው የሚለው ጉዳይ የተወሰነ ወረድ ያለቀለት ጉዳይ ነው የሚሉ መረጃዎች እየወጡ ነው። ለዚህ ቦታ ትክክለኛው ሰው ነው ተብሎ የተመረጠው ዘመነ ካሴ ስለመሆኑ ብዙ መረጃዎች እየተነገረ ነው። ይህንን ሁኔታ የኤርትራ መንግስት በቀጥታ ከጀርባ ሆኖ የሚዘውረው ጉዳይ እንደሆነ ነው መረጃዎች የሚጠቁሙት። ይህንን ካላደረጋችሁ እንደምታውቁት የዚህ ጥምረት በኮሌክቲቭ ሊደርሺፕ የሚመራ እንደነበረ እናስታውሳለን፣ የአፋብኃ ጥምረት። አሁን ግን አፋብኃን ማን ሊመራው ይገባል የሚለው ጉዳይ አንድ እልባት ላይ መድረስ አለበት በሚል በኤርትራ መንግስት በነ ኢሳያስ አፈወርቂ ማለት ነው ቀጥተኛ ትዕዛዝ መሰረት አንድ ሰው መርጠው ማስቀመጥ እንዳለባቸው በተነገራቸው ቀጥተኛ ትዕዛዝ መሰረት ዘመነ ካሴን መርጠው ስለማስቀመጣቸው እየተነገረ ነው። ይህ አፋብኃን በበላይነት የመምራት ጉዳይ ደግሞ ከነ እስክንድር ነጋ ጋር የሚፈጠረውን ውህደትም እሱ እንዲመራ የፖለቲካ ሚዛኑን ያከብድለታል የሚሉ መረጃዎችም እንዲሁ አብረው እየወጡ ነው ያሉት። ከዚህ ጋር ተያይዞ የእነ እስክንድር ነጋስ የስልጣን ቦታ የትኛው ይሆናል የሚለውም እንዲሁ በዚሁ ልክ የሚያነጋግር ነው የሚሆነው። እንደሚታወቀው ሁለቱ ሰዎች በዝሆን ጠብ በዝሆን እርግጫ ሳሩ ይጎዳል እንደሚባለው በሁለቱ ሰዎች ቁርሾ በሁለቱ ሰዎች ጸብ የተነሳ ድርጅታቸውንም የአማራ ህዝብንም ጭምር እየጎዱ እንዳለ የሚነገርበት ሁኔታ እንዳለም ይታወቃል። ከዚህ በፊትም ደግሞ አንድ ድርጅት ለመመስረት ባደረጉት ጥረት በዚሁ በስልጣን ክፍፍል መሰረት ሳይስማሙ በመቅረታቸው የተነሳ እስካሁን ድረስ የቃላት ጦርነት፣ እሰጥ አገባ ከዛ አልፎ ደግሞ እርስ በርስ እስከ መታኮስ የደረሱባቸው ሁኔታዎች እንዳሉ ይታወቃሉ። ኬላዎችን በመቆጣጠር ሂደት እርስ በርስ በመታኮስ በመገዳደልም ጭምር በቅርብ ጊዜ ውስጥ እናስታውሳለን። የአርበኛ መሳፍንት ልጅ በዚሁ አይነት ጸብ እንደተገደለ እና ህይወቱ እንዳለፈ የምናስታውሰው ነው የሚሆነው እና የሁለቱ ሰዎች ጸብ በዚህ ደረጃ ባለበት ሁኔታ ነው ዘመነ ካሴ አፋብኃን እንዲመራ ተመርጧል የሚል ከኤርትራ መሪዎች በቀጥታ የወረደ ትዕዛዝ እሱን መሰረት በማድረግ እንዲመራ ተመርጧል የሚሉ መረጃዎች ሲመጡ የተከታተል ነው። እንግዲህ ኤርትራ እዚህ ትግል ውስጥ ያላት ሚና ምን ያህል ሰፊ ነው የሚለውን ጠለቅ ብሎ ገብቶ ማየት የሚያስፈልግ ነው የሚሆነው። የእናንተን እርዳታ የምትፈልጉ ከሆነ የኔን እርዳታ የምትፈልጉ ከሆነ የ4 ኪሎ መንገዳችሁ አልጋ ባልጋ እንዲሆን ካስፈለገ እኔ የምለውን መስማት አለባችሁ የሚል ቀጥተኛ ትዕዛዝ እንደምትሰጣቸው ነው የሚነገረው። ከዚህ በፊት ለመንግስት እጁን ሰጥቷል ወይ ደግሞ ተደራድሮ ገብቷል የሚል ብዙ በቅርብም የተለያዩ መግለጫዎችን ሲሰጥ የሰማነው ማስረሻ ሰጤ መደራደር የለበትም ፋኖ ከመንግስት ጋር የምትደራደሩ ከሆነ የእርዳታዬን አስቀራለሁ አቆማለሁ የሚል ቀጥተኛ ትዕዛዝ እንደሰጠች ኤርትራ ብዙ ሲነገር ነበር። በዚሁ ልክ ደግሞ አሁንም በማን ሊቀመንበር ይሁን የሚለውን መርጣ ያስቀመጠችበት ሁኔታ እንዳለ ነው የሚነገረው። እንደሚታወቀው ዘመነ ካሴ በአርበኞች ግንቦት 7 ውስጥ በነበረው ተሳትፎ በኤርትራ በረሃ የቆየ ሰው እንደሆነ ይታወቃል። ከዚህ አንጻር ከነበረው ግንኙነት አንጻር የኤርትራ መንግስትን ፍላጎት ለማስፈጸም ምናልባት የተሻለው ሰው ሆኖ ሊሆን ይችል ይሆናል። ግን በዚህ ደረጃ
የሚፈጠረውን አዲሱንም ጥምረት አሁን ያለውንም በፊት በኮሌክቲቭ ሊደርሺፕ ይመራ የነበረውንም አሁን ደግሞ እንደ አዲስ ሊፈጠር ይችላል የሚለውንም የሚባለውንም ጥምረት እሱ እንዲመራ ከነ ኢሳያስ አፈወርቂ ቀጥታኛ ትዕዛዝ እንደተቀበለ ነው የሚነገረው ማለት ነው። የዘመነ ካሴን ጉዳይ ካነሳን አይቀር ግን ዘመነ መሪ ካልሆነ ድርጅት አይፈጠርም ወይ የሚሉ ጥያቄዎች እንግዲህ በተለያዩ ጊዜዎች ይነሱ ነበር። ይሄው ጉዳይ ነው አሁንም ተያይዞ ስንሰማቸው የቆዩት ማለት ነው። ምክንያቱም ይህንን ለማለት ያስደፈረን ከዚህ በፊት እስክንድር ነጋ ይመራው የነበረው ድርጅት ሲፈጠር እሱ መሪ ካልሆነ አለቃችን መሪ ካልሆነ የሚሉ ድምጾችን የተለያዩ ሰዎች መቼም እንዳሻቸው የሚያወሩበት ሁኔታ ያለው ጥንቃቄም ሲያደርጉ አይታይም። ብዙ ጊዜ የመንግስት የመረጃ የሰለላ ድርጅቶች ውስጥ የሚገቡ ድምጾች በአብዛኛው እንዳሉ እንሰማለን እና እነሱ በሚወጡበት ጊዜ ይፋ በሚደረጉበት ጊዜ የምንሰማቸው ጉዳዮች መካከል አንዱ እሱ ነው እና እሱ መሪ ካልሆነ እኔ ያልወጠወጥኩት ወጥ ይጎረናል አይነት እንቅስቃሴ ውስጥ ያለ አይነት ሰው ነው በሚል ብዙ ይታማል። አሁንም እንዲህ አይነት ነገሮችን ነው እንግዲህ ከዚህ አሁን ሊቀመንበር ለመሆን ተስማምተዋል እሱ መሆን አለበት የሚሉ ጉዳዮች ሲነሱ እሱ ያልመራው ድርጅት አይደለም ወይ እሱ ያልጋገረው እንጀራ ይፈተፈታል ወይ የሚል ከፍተኛ ጥያቄ ተያይዞ የሚነሳበት ሁኔታ ነው ያለው። በዚህ ደረጃ ስናየው እሱ መሪ ካልሆነ ድርጅት መመስረት አይቻልም ወይ የሚል ጥያቄ እንድናነሳ ያደርገናል። እውነቱን ለመናገር ከድርጅት መዋቅር አንጻር ስትራክቸራሊ ካየነው የዋን ማን ሾው የሆነ ነገር ይመስላል። አንድ ሰው ፈላጭ ቆራጥ የሆነበት አንድ ሰው ይሄን አድርጉ ሲል የሚያደርጉበት አንድ ሰው ይሄን አታድርጉ ሲል የማያደርጉበት ሁኔታ ነው በግልጽ እያየን ያለ ነው ማለት ነው። ይህንን ከግምት ውስጥ ካስገባን በእርግጥም የሚቀርቡበት ክሶች ተጨባጭ ናቸው እንድንል የሚያስገድደን ይሆናል። ዘመነ ላይ የሚቀርበው ክስ ግን ይሄ ብቻ አይደለም። የሱ የቅርብ ሰዎች ናቸው የተባሉ ሰዎች ባሌን ገድለውብኛል የምትል ሴትም ደግሞ በአደባባይ ድምጿን ስታሰማ ሰምተናታል። እስኪ ጥቂት የእሷን አቤቱታ እንበለው ሮሮ ወይ ደግሞ ስሞታ ክስ ለማን እንዳቀረበች እውነቱን ለመናገር ህዝባዊ ውይይት ላይ ነው ይሄንን ነገር የተናገረችው። ህዝባዊ ውይይት ላይ ስታደርግ የአማራ ክልል ባለስልጣናት በየደረጃው ያሉ የአማራ ክልል ባለስልጣናት ነው ሊሰማት የሚችሉት። ይሄ ነገር እነሱ መስማታቸው ምናልባት ፋኖ ላይ ያለውን ተቀባይነት ያሳጣላቸው ካልሆነ በስተቀር ህዝቡ ከዚህ በኋላ ሊደግፈው አስቦ ከሆነ ያንን ድጋፍ ያስቀርላቸው ካልሆነ በስተቀር እንደው አሁን ወዲያውኑ ፍትህ ይገኛል ተብሎ አይጠበቅም። መቼም ወይ በድርድር ገብተው አሊያም አንደኛቸው አሸንፈው የተረጋገጠ ፍትህ እስኪመጣ ድረስ ይሄ ክስ የቀረበው እንግዲህ ለአማራ ክልል ባለስልጣናት ነው ማለት ነው። ህዝባዊ ውይይት ላይ ነው ይህንን ነገር ያነሳችው። እስኪ ጥቂት ሰምተናት እንመለሳለን። እዚሁ ከዘመነ ካሴ ሰፈር ነው አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹልበት ሁሉ ተሰጥቷቸዋል በወቅቱ ይሄንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐዬ ደረጀ ነው ያውቀው የመንግስት አፈቀላጤዎች ነበሩ። ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በእለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል፣ ቃታ ይሳብባቸዋል። ዛሬም ግን በኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል፣ እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላም ያልተማረ ሀገር አይመራም። ግን በደንብ አዝምሩበት። የሞተ መምህር ነው እንደ መከላከያ ይገደል? መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው ኦኬ። ማንኛውም ሀገር ውስጥ ተቃውሞ ይነሳል፣ መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ውስጥ እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል
ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን እምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ነን፣ እዚህ ውስጥ አይገርምም? እናንተን በምኑን መድባችሁ በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁም። ከአመራር እስከ ተራው ማህበረሰብ ይህን የሚሰሩት የኛ ልጆች አይደሉም። ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞቼ ናቸው፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ፣ በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። እንግዲህ እንደሰማችሁት የዚች ሴት ክስ የዘመነ ካሴ የቅርብ ሰዎች በሱ ዙሪያ ያሉ እሱ ያሰባሰባቸው በጣም የቅርቡ የሚባሉ ሰዎች ናቸው ባለቤቴን የገደሉብኝ የሚል ክስ ነው ያቀረበችው። ቅድም ስናነሳ እንደነበረው ድርጅቶቹን ሁሉ እሱ መምራት ይፈልጋል። ከዚህ በፊት በዚህ ፕሮግራም እንዳነሳ ነው አብረውት ለታሰሩ ሰዎች ኢቭን ስልጣን ይሰጣል፣ የእዝ አመራር እንዲሆኑ እንደዛ እና የቤተሰባዊነት አይነት ስሜት ያለው ድርጅት ለማድረግ ይሞክራል የሚሉ ክሶች ይቀርቡበታል። አሁን ደግሞ እቺን ሴት እማኝ አድርገን ስናወራ በሱ ዙሪያ ያሉ ሰዎች የሱ ቀኝ እጅ ሊባሉ የሚችሉ ሰዎች የሱ የቅርብ ሰዎች በሚያደርጉት ነገር የሰው ሕይወት እየጠፋ መሆኑን የዚችን ሴትዮ እማኝን ጠቅሰን መናገር እንችላለን ማለት ነው። ከሞላ ጎደል እንግዲህ በዚህ የኃላፊነት ደረጃ ላይ በእርግጥም የወጡት መረጃዎች የኤርትራ መንግስት ቀጥተኛ ትዕዛዝ ተፈጻሚ ሆኖ በዚህ ድርጅት ላይ የበላይ ሆኖ የሚቀጥል ከሆነ የሰማናቸው ነገሮች በሙሉ ወደፊት መጥተው ደግሞ በዚህም ድርጅት ውስጥ ጥላ እንዳያጠሉበትም እንዲሁ ስጋት ያጫረ ነው የሚሆነው። ከምንም በላይ ደግሞ ለድርድር ያለው የተዘጋ በር ጉዳዩን በሰላም ለመቋጨት የማያስችል ሆኖ ነው የሚገኘው። የእነ እስክንድር ነጋ ምናልባት ከቅርብ ጊዜ ወዲህ ለድርድር የነበራቸውን በር ዘግተዋል ሊሆን ብለን እንሰጋ ይሆናል እንጂ ለድርድር ጥሩ ልብ የነበራቸው ሰዎች ነበሩ። እስክንድር ነጋ በእነሱ ደረጃ ያሉ ሰዎች የድርጅት አመራር ሲሆኑ ምናልባት የመሪውን ሊመስል ስለሚችልም ደግሞ አመራሩ በእኛ ሀገር ደረጃ እውነቱን ለመናገር ድርጅትን የሚመስል መሪ ሳይሆን መሪን የሚመስል ድርጅት ነው በአብዛኛው ያለው። ተቋሚ እነዚህ ጫካ ገብተው የሚዋጉት ጋር ብቻ አይደለም። የተቋሚ ፓርቲዎች ለምሳሌ ስለ ተቋሚ ፓርቲዎች ብናወራ ኢዜማን ከፕሮፌሰር ብርሃኑ ነጋ አስተሳሰብ ለጥሎ ማየት ብዙ የሚቻል አልመሰለኝም። ኢቭን ብልጽግናን ራሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ አስተሳሰብ ነጥሎ ማየት እምብዛም የሚቻል አይደለም። ከዚህ በፊት የነበሩ ፓርቲዎችን ሊጠቅሱ ኢዴፓ ብትሉ አይምሯችሁ ላይ ቀጥታ የሚመጣው ልደቱ አያሌው አንድነት ነው። ሰማያዊ ምናምን ፓርቲ ብትሉ ወይ ሀብታሙ አያሌው ነው ወይ ኢንጂነር ይልቃል ጌትነት ናቸው ቀድሞ አይምሯችን ላይ የሚመጡት። አብን ብትሉ ስለበለጠ ሞላ ብቻ ብናወራ ስለ አብን ማውራት እንችላለን የሚባልበት ደረጃ ላይ ነው ያለነው። ብዙዎቹ እንቅስቃሴዎቻችን ፖለቲካ ቀመስ የሆኑ እንቅስቃሴዎቻችን በየፈርጁ እናያቸው ካልን ዋን ማን ሾው ናቸው ባጭሩ ማለት የምንችለው። የሆነ ሰው አድራጊ ፈጣሪ ነው የዛ ነገር የዛ ድርጅት የዛ ፓርቲ የዛ ተቃዋሚ እንቅስቃሴ ውስጥ ያሉ አካላት የትጥቅ ትግልም የሚያደርጉ ቢሆኑ በአብዛኛው እንቃኛቸው ካልን ዋን ማን ሾው ናቸው። እንደ መሪው የሚተነፍሱ ድርጅቶች፣ እንደ መሪው የሚናገሩ ድርጅቶች፣ እንደ መሪው የሚያስቡ ድርጅቶች፣ እንደ መሪው የሚንቀሳቀሱ ድርጅቶች ናቸው። ሁለንተናቸው በመሪው ልክ ተቀዶ የተሰፋ ነው። መሪው የሚሰፋው ነገር ካለ ባሻው መቀስ ቀዶ ለመስፋት የሚቸገረው አይደለም። መሪው የሚጠባው ነገር ካለ በታትኖ ቀዳዶ ለመልበስ የሚቸገር አይደለም። ስለዚህ ዘመነ ካሴም የዚህ አዲስ የሚፈጠረው ወይ ደግሞ የራሱ ያባህ መሪ ሆነ ማለት በሱ ዙሪያ የምንሰማቸው ነገሮች የድርጅቱ ምስል ሆነው ቀጥሉ ማለት ነው። ምክንያቱም ዋን ማን ሾው ነው በአብዛኛው የሚል ነገር እየተናገርን ስለመጣን በዚህ ደረጃ ነው እንግዲህ የኤርትራ መንግስት የፋኖ አመራሮችን መርጦ በመሾም ደረጃ እጇ ረጅም ነው ሲባል እየሰማን ያለ ነው ማለት ነው። ከዚህ ከፋኖ እንቅስቃሴ ጋር ግን ተያይዞ በዚህ በመጪው የገና በዓል ከእስር ሊፈቱ የሚችሉ የፖለቲካ እስረኞች ሊኖሩ ይችላሉ የሚሉ መረጃዎችንም እንዲሁ መስማት ጀምረናል። በተለይም እነ ዮሐንስ ቦያለው እና አቶ ክርስቲያን ታደለ የምክር ቤት አባል ናቸው። እንደምታውቁት አቶ ክርስቲያን ታደለ የአንድ ቋሚ ኮሚቴም ደግሞ ሰብሳቢ ናቸው እና እነሱም በዚህ ከገና በዓል ጋር ተያይዞ
ይፈታሉ፣ ምህረት ይደረግላቸዋል ተብሎ ነው የሚጠበቀው። የይቅርታ ደብዳቤ ጽፈው አስገብተዋል እነ ክርስቲያን ታደለ የሚሉ መረጃዎችንም እንዲሁ እየሰማን ነው። እውነቱን ለመናገር የይቅርታ ደብዳቤ ጻፉም አልጻፉም የገና በዓልን ምክንያት አድርጎ ለእነዚህ ሰዎች ምህረት ማድረግ መፍታት ያለውን ቁርሾ ከፋኖም ጋር ይሁን ብዙዎች እንደሚሉት ከአማራ ክልል ካሉ ይህንን ነገር ከሚቃወሙ ሰዎችም ጋር ቢሆን ያለውን ቁርሾ ለማለስለስ የሚጠቅም ነገር ነው እና ሊበረታታ የሚገባው ነገር ነው ብዬ አስባለሁ። የሆነ ሆኖ ሊፈቱ የሚችሉ የፖለቲካ እስረኞች ከፋኖ ጋር ግንኙነት አላቸው የላቸውም የፍርድ ቤት ጉዳይ ነው። እኛ እዚህ ቁጭ ብለን የምንወስነው ነገር አይደለም። ምን ያህል ካላቸውስ ተሳትፏቸው ምን ያህል ነበረ የሚሉት በጣም ዝርዝር ጉዳዮች ናቸው። የፍርድ ቤት ጉዳይ ነው። የጠበቃ የአቃቤ ሕግ ጉዳይ ነው። እኛ ግን ልናደንቅ የምንችለው ፖለቲካዊ ውሳኔው ነው። እነዚህ ሰዎች የለም መፈታት አለባቸው የሚል ውሳኔ ተወስኖ በእርግጥም ለገና በዓል እነዚህ ሰዎች የሚፈቱ ከሆነ የሚያስጨበጭብ ጉዳይ ነው ማለት ነው። በርቱ የሚያስብል ጉዳይ ነው ማለት ነው። ምክንያቱም ጉዳዩን በሰላም ለመፍታት ያለውን ቁርጠኝነት የሚያሳይ ሊሆን ስለሚችል ይህንን ተከትሎ የእነዚህ ሰዎችን መፈታት የሚጠብቁ እና ለመንግስት ለመግባት የተዘጋጁ ሰዎች እንዳሉም ጭምር እየሰማ ነው። በነገራችን እነዚህ ሰዎች የሚፈቱት እነ ማስረሻ ሰጤ ባደረጉት ድርድር መሰረት እስረኞች ይፈታሉ በሚለው ድርድር መሰረት ነው የሚሉ መረጃዎችም አሉ። አሁን ይሄ ነገር እውነት ከሆነ ሲፈቱ በእነ ማስረሻ ሰጤ ድርድር ምክንያት የተፈቱም ከሆነ አሁን ጫካ ሆነው ማስረሻ ሰጤን ሲያብጠለጥሉ የነበሩ ሌሎች የፋኖ አባላት ጥያቄ መጠየቅ ይጀምራሉ ማለት ነው። እኛስ ምን ማድረግ እንችላለን? ኦኬ እነሱ ሲገቡ እነዚህ ሰዎች ከተፈቱ እኛ ስንገባ ሌላ የተሻለ ነገር ልናገኝ እንችል ይሆናል የሚል የሆነ በጎ በርም ሊከፈት ይችላል። በዛ ደረጃ ጉዳዩ እውነት ከሆነ ከተፈቱና የማስረሻ ሰጤ የድርድር ተጽዕኖ በዚህ ደረጃ እስረኞችን ማስፈታት እስረኞች ሲባል አብሮት የተዋጉት ሌሎች ተዋጊዎች ብቻ እኮ አይደሉም። እነ ክርስቲያን ታደለ እነ ዮሐንስ ቧያለውን የማስፈታት አቅም ደረጃ ላይ ከተደረሰ እውነት ለመናገር በጣም ትልቅ የድርድር አቅም ነው የፈጠረው ማለት ነው። እውነት ከሆነ እያለን እያወራን ነው። ያ ከሆነና እነዚህ ሰዎች የሚፈቱ ከሆነ ደግሞ በተጓዳኝ ሌሎችም ደግሞ እንደዚሁ ለመግባት ራሳቸውን ያዘጋጁ የፋኖ ታጣቂዎች እንዳሉ ነው እየተነገረ ያለው ማለት ነው። ስለዚህ ከዚህ ከፋኖ እና ከእስረኞች ጋር ተያይዞ ያለው ሁኔታ ይሄ ነው ማለት ነው። ወደሚቀጥለው መረጃችን ደግሞ እንዲሁ እናልፋለን። ተመልሰናል ውድ ቤተሰቦቻችን። ሰሞኑን ከህጻጽ ጋር ተያይዞ አንዳንድ ውዝግቦች የተነሱበት ሁኔታ እንዳለ እናውቃለን። ቲፒኤልኤፍ ይህንን ጉዳይ የራሱን ማህበረሰብ የረሃቡን የፖለቲካ መጠቀሚያ አድርጎታል የሚል የአደጋ ስጋት አመራር ኮሚሽነሩ እንዲህ አይነት ክሶች ቲፒኤልኤፍ ላይ ማቅረባቸው ይታወሳል። ይህንን መሰረት አድርገው በማህበራዊ ሚዲያ የገንዘብ የሰብአዊ እርዳታ ሲያሰባስቡ የነበሩ ሰዎች ገንዘባቸውን ለአደጋ ስጋት አመራር ኮሚሽን ሰጥተዋል። ይህንን የተመለከተ ቪዲዮ ጥቂት እንጋብዛችሁና አንዳንድ ነገሮችን እናነሳለን። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምን ጋር እንፈርም? እዚህ ጋር እንፈርም። እዚህ ጋር ፈርም ያለው ነው። ፈርምበት ሸት ቡም ካሜራማን የሚፈርማል። አዳዲስ እስጋ ያንተ ደመቀ የሱ ደመቀ እንደ አዲስ አረብ እናት ስማ፣ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨር ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይህን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ፣ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። እንደተከታተላችሁት ነው ማህበራዊ ሚዲያ ላይ በተለይም ቲክቶክ የሚባለው ፕላትፎርም ላይ ተጽዕኖ ፈጣሪዎች ናቸው የሚባሉ ልጆች ናቸው እነዚህ ያሰባሰቡትን ወደ 16 ሚሊዮን 600 ሺህ ብር አካባቢ ለአደጋ ስጋት አመራር ኮሚሽን ሰጥተዋል። የኔ ጥያቄ ትላንትናም ከባልደረባዬ ከጥላሁን ጋር ስናነሳው ነበረ። እስካሁን የተደረጉት እርዳታዎች በህወሓት በኩል ወይ ደግሞ በጊዜ አስተዳደሩ በኩል ያለፉት እርዳታዎች ተጎጆቹ ጋር አልደረሱም። ላለመድረሱ ደግሞ ማሳያ እየሞቱ ነው። ራሱ ኮሚሽኑም ደግሞ ለፖለቲካ ትርፍ ተጠቅሞበታል ህወሓት እያለ እየወቀሰ ነው። ኦኬ ይሄ እነዚህ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎች አሰባስበው ያስገቡት ገንዘብ ከዚህ በፊት ህወሓት አጥፍቶታል በተባለበት መንገድ የሚቀጥል ነው ወይ? እንደሱ ከሆነ ታጥቦ ጭቃ ነው ምን ሆነው? አሁን
እንደሱ ከሆነ ሌላ ደግሞ ብዙ ሰዎች ሲሞቱ አሁንም ልናይ ነው። ስለዚህ ሌላ ራሱን የቻለ መስመር መዘርጋት አለበት። ወይ እነዚህ ሰዎች በራሳቸው አቅም ሄደው ማድረስ መቻል አለባቸው፣ ወይ ሌሎች ነን ገቨርንመንታል የሆኑ ተቋማትን የሰብአዊ እርዳታ የሚያደርሱ ተቋማትን ለምሳሌ ቀይ መስቀልን ብዙ ጊዜ ደጋግሜ ያነሳዋለሁ በዛ ደረጃ ማስቀጠል ይችላል ብዬ ስለማምን አቅመዋለሁ ብዬ ስለማምን በሱ በኩል ማድረግ የሚችሉባቸው መንገዶች ቢፈጠሩ፣ አንዳንዶችም ደግሞ ራሳቸው ያሰባሰቡት ሰዎች በኮሚሽኑ እውቅና ስር ሆነው ሄደው በአካልም ቢያደርሱ አሁን በግራም ሀለ በቀኝ በየትም በኩል ይንፈስ ይሄኛው እርዳታ በቀጥታ እነዚህ ተጠቂዎች ጋር መድረስ አለበት። ይሄ አንድና ሁለት የምንለው ጉዳይ አይደለም። መድረስ አለበት። መሞት የለባቸው፣ መመገብ አለባቸው፣ መጠለያ መዘጋጀት አለበት። ለነዚህ ሰዎች ተብሎ ነው ይሄ ሁሉ ገንዘብ የተሰበሰበው። እናንተ የምታደርጉት እርዳታ ላይ የማህበራዊ ሚዲያ ላይ ተሳትፎ ያላቸው ሰዎች ያደረጉት እርዳታ ተጨምሮ እነዚህ ሰዎች አስቸኳይ ጊዜ እርዳታ የሚያስፈልጋቸው ሰዎች እስከሆኑ ድረስ አስቸኳይ የሆነ እርዳታ ሊያገኙ ይገባል። ነገር ግን አትሂዱ ተብለው ተከልክለው ኦኬ መከበር አለበት የሀገር ህግ እስከሆነ ድረስ አትሂዱ ተብለው ተከልክለው የሄዱትንም አስመልሰው የሰበሰቡትን ገንዘብ ተቀብለው አሁንም በተለመደው መንገድ በኩል የሚያደርሱት ከሆነ ታጥቦ ጭቃ ነው የሚሆነው፣ የዜሮ ድምር ነው የሚሆነው። ስለዚህ እነዚህ ሰዎች ጋር የሚደርስበት መንገድ አዲስ መንገድ መበጀት አለበት ማለት ነው። ሌላ መስመር ማበጀት አለብን ማለት ነው። ኃላፊነቱን ወስዶ እነዚህ ሰዎች በአስቸኳይ እርዳታ እንዲያገኙ ማድረግ የሚቻልበትን መንገድ መፍጠር አለበት የፌዴራል መንግስቱም ኮሚሽኑ። ይህንን ማድረግ ሳይቻል ቀርቶ እያሙት ያለውን እየተቹት ያለውን ጊዜ አስተዳደርና ህወሓትን አሁንም አምነው ልጆቹ የሰበሰቡትን ገንዘብ ወስደው የሚሰጡት ከሆነ እና ደግሞ እንደለመደው ለራሱ ጥቅም የሚያውለው ከሆነ ነገ መተው ይሄው ለራሱ ጥቅም አዋሉ ቢሉ ማን ነው የሚሰማቸው? እነዚህ ሰዎች ለራሱ ጥቅም እንደሚያውል ብዙዎቻችን እናውቃለን፣ እነሱም ነግረውናል። ለራሱ ጥቅም አውሎት ነው እንጂ እኛ ልከናል አሉ። 36 ቢሊዮን ብር የሚገመት 2.2 ሚሊዮን ኩንታል የሚገመት እህል በገንዘብ ደረጃ 36 ቢሊዮን የሚገመት ገንዘቡንም ቁሳቁሱንም ጨምሮ ልከናል አሉ። ከላክን የት ገባ የሚል ጥያቄም አብረው አነሱ። ቲፒኤልኤፍ ለራሱ የፖለቲካ ትርፍ ተጠቀመበት የሚል ክስም አቀረቡ። ስለዚህ ያውቁታል ማለት ነው። ቲፒኤልኤፍን ያውቁታል። የታሪካዊ ማስረጃዎችንም ጠቅሰው ነው የተናገሩት። እንደዚህ ለምታውቁት ድርጅት ለራሱ ፍላጎት ካልሆነ በስተቀር ለህዝቡ ደንታ የሌለው ድርጅት መሆኑን እያወቃችሁ አሁንም የምትሰጡት ከሆነ ችግር አለ ማለት ነው። አሁንም ይህንን ገንዘብ የምትሰጡት ከሆነ ከሱ በላይ ጥፋተኞች እናንተ ናችሁ የምትሆኑት። የነዚህ ለፍተው ለምነው የሰው አይን አይተው ያላቸውን ተጽዕኖ ተጠቅመው ያመጡትን ገንዘብ በህወሓት በኩል አልፎ ነው የሚደርሳቸው ካላችሁና ከተበላ ከህወሓት በላይ ጥፋተኛ የምትሆኑት እናንተ ናችሁ። ስለዚህ ጥንቃቄ የሚፈልግ ጉዳይ ነው። ለነዚህ ተጎጂዎች መድረስ አለበት። ህጻጽ ብቻ አይደለም፣ ሌሎችም አካባቢዎች ኢቭን ደብረ ብርሃንም ጭምር ያሉ ተጎጂዎች አሉ። እነሱም ተገቢው ክትትል ሊደረግላቸው ይገባል ማለት ነው። ሌላኛው መረጃችን የሰማነው በአማራ ክልልና በትግራይ ክልል መካከል የዚህ የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ ራያ እንደሆነ ይታወቃል። በራያ አላማጣ ወረዳ ከሐርሌ አየር ማረፊያ ወይንም ደግሞ ጥሙጋ፣ በደኖ ለኮ፣ ሰሌን ውሃ የሚባሉ ሁልጊዜ ለምለም የሚባሉ አካባቢዎች ናቸው። እነዚህ ባሳለፍነው ሳምንት ብቻ ከ60 በላይ ሰዎች በታጣቂዎች ታፍነው ወደ አልታወቀ ቦታ እንደተወሰዱ የሚያሳዩ መረጃዎች አሉ። አሁን ላይ የታፈኑት ሰዎች መሳሪያ አምጡ እየተባሉ እንደሆነ እንዲሁም ምንጮች ይናገራሉ። መሳሪያ የሌለው ሰው ለአፋኞቹ ለአጋቾቹ የሚሰጠው መሳሪያ የሌለው ሰው ደግሞ የአንድ ክላሽ ዋጋ ይሆናል ተብሎ 150 ሺህ ብር፣ በተጨማሪም ደግሞ የአንድ ሰው ነፍስ ወከፍ ዋጋ 350 ሺህ ብር ለእያንዳንዳቸው በአጠቃላይ 500 ሺህ ብር እንዲከፍሉ ጫና የተደረገባቸው እንደሆነ ነው የሚነገረው። ራያ አካባቢና ይሁን ጥያቄ የሚነሳባቸው የማንነት የወሰን ጥያቄ የሚነሳባቸው አካባቢዎች በአብዛኛው በአማራና በትግራይ ክልል ያሉት አንዱ ራያ ነው፣ ሌላኛው ወልቃይት ነው። ወልቃይትና ራያ ላይ ያሉት መልኮች ፍጹም የተለያዩ ናቸው። ወልቃይት ላይ እነ ኮሎኔል ደመቀ ዘውዱ እዛ አካባቢ ቦታውን በበላይነት ነው የሚቆጣጠሩት። የተከዜ ዘብ የሚባል ነገር አለ እንደምታውቁት። ኢቭን ሰምሃው ዴሞክራት ለመሆን ይሞክራሉ። እነ ጌታቸው ረዳን እዛ ጋብዘው ውይይት ያደርጋሉ፣ የመሳሰሉትን ነገሮች ያደርጋሉ። ራያ ላይ ግን የቲፒኤልኤፍ ጉልበት ትንሽ ፈርጠም ያለ እንደሆነ እየታዘብን ነው። ከዚህ በፊት አቶ ጌታቸው ረዳ ሾመዋቸው የነበሩ ሰዎችን የታደሰ ወረደ ካቢኔ ከመጣ በኋላ ሲቀይሯቸው
ደግሞ ህዝቡ እንፈልጋቸዋለን ያላቸውን አመራሮች የቲፒኤልኤፍ ወታደሮች ቲዲኤፍ ነው የሚባሉት በእነሱ አጠራር የእነሱ ወታደሮች መጥተው በኃይል ለመገልበጥ ሲሞክሩ ከዛ ህዝቡ ከናመራሩ ጫካ ገብቶ ከዚህ በኋላ እንታገላቸዋለን በኃይል የሚል ጥያቄ ሲያነሱ በጣም በርካታ ውስብስብ የሆኑ ነገሮች ያሉበት ቦታ እንደሆነ ይታወቃል። እዚህ ቦታ ላይ ነው እንግዲህ ብዙ ሰዎች አሁን 60 የሚደርሱ ሰዎች ምናልባትም ከዛ በላይ የሚደርሱ ሰዎች ስለመታገታቸው የተሰማው እና ታግተው የመሳሪያ እንዲያመጡ ነው የሚጠየቁት። መሳሪያ ካላመጡ ግን የአንድ ክላሽ ዋጋ 150,000 ብር ነው። ከዛ አንድን ሰው ደግሞ ለማስለቀቅ ከእገታ ለማስለቀቅ ተጨማሪ 350,000 ብር በጥቅሉ ግማሽ ሚሊዮን ብር ድረስ በነብስ ወከፍ እየተጠየቀባቸው እንደሆነ ነው እየተነገረ ያለው። አሁን በ60 ሰው እናስበው ካልን ከ30 ሚሊዮን ብር አካባቢ ይፈልጋሉ ማለት ነው እነዚህ ታጋቾች ማለት ነው። እንዲህ አይነት የእገታ ዜና በየጊዜው የሚወጣበት ቦታ ሆኗል ማለት ነው። ተመልሰናል ውድ ቤተሰቦቻችን፣ የመጨረሻውን ጉዳያችን እናነሳለን። የሶማሌላንድ ጉዳይ ነው። ሶማሌላንድ እንግዲህ ከእስራኤል እውቅና አግኝታለች፣ የሀገርነት እውቅና አግኝታለች። እንግዲህ ሶማሌላንድ የአገርነት እውቅና ስታገኝ የምስራቅ አፍሪካን ጂኦፖለቲክስ በጣም በብዙ መልኩ ሊቀይሩ የሚችል ትልቅ ጉዳይ እንደሆነ ነው የሚነሳው። ከዚህ ነገር ኢትዮጵያ ምን ትርፍ ታገኛለች ወይስ ደግሞ ምን አይነት ጉዳት ይዞባት ይመጣል የሚለው ራሱን ችሎ መነጋገሪያ የሚሆን ጉዳይ ነው። ምናልባት ወደ መጨረሻ ላይ ዶክተር ደሳለኝ ጫኔ ያጋሩት ጽሑፍ አለ። እሱን መሰረት አድርገን የምናነሳቸው ነገሮች ይኖራሉ። አፈንዲ ሙጠቂ የማህበራዊ ድረገጹ ላይ ፌስቡክ ላይ ያወጣው አንድ ጽሑፍ ላይ ስለዚሁ ጉዳይ ያነሳቸው ጉዳዮች አሉ። አለፍ አለፍ እያልን እንመለከተዋለን። እንግዲህ ሶማሌላንድ በፈረንጆቹ አቆጣጠር ሜይ 16 1991 ላይ ነበረ ነፃነቷን ያወጀችው። ይህን ነፃነቷን ስታውጅ የተባበሩት መንግስታት ድርጅትና የአፍሪካ ህብረት እንዲሁም ሌሎች ትልልቅ የሚባሉት የዓለም ሀገሮች እውቅና አንሰጥም ብለው ያለፏት ሀገር ነች። በራሷ ትግል ነው ነፃነቷን ያገኘችው። የእንግሊዝ ሶማሌላንድ፣ የጣሊያን ሶማሌላንድ የሚባሉ ሁለት ምድሮች ናቸው ተዋህደው ሶማሌላንድ የምትባል ሀገር ፈጥረው የተወሰነ ጊዜ አሁን ሞቃዲሾን ዋና ከተማ አድርጋ ካለችው ዋኗ ሶማሊያ ጋር በስምምነት አንድ ሀገር ለመመስረት ጥረት አድርገው ፕሬዚዳንቱ ከሞቃዲሾ ሶማሌ እና ደግሞ ጠቅላይ ሚኒስትሩ ከሶማሌላንድ እንዲሆን ተደርጎ እንደዚህ የመዋጮ አይነት መንግስት መስርተው ይንቀሳቀሱ ነበረ። በኋላ ግን አለመስማማት፣ አለመግባባት መጣ። ከዚህ በኋላ ነው ራሳችንን ነፃ አውጥተናል ብለው ሜይ 16 1991 ላይ ራሳቸውን እንደ ነፃ ሀገር አድርገው ያወጁት። እንግዲህ የነፃነቱ ጉዳይ በህዝብ የተደገፈ እንደሆነ ይነገራል። በተደጋጋሚ ጊዜ ሪፈረንደም ህዝበ ውሳኔ አድርገው ነው እንግዲህ ሶማሌላንዶች የራሳቸውን ሀገር በመስራታቸውን ያስታወቁት። በነገራችን ላይ ዲሞክራቲካሊ አፍሪካ ውስጥ ካሉ ሀገሮች ብቻም ሳይሆን ከሌሎችም ሀገሮች የተሻለ በጣም ምስጉን የሆነ የምርጫ ስነስርዓት ያላት ሀገር እንደሆነችም ነው የሚጠቀሰው። ኢኮኖሚካሊም ደግሞ ጥሩ ከሚባሉ የአፍሪካ ሀገሮች መካከል አንዷ ነች። ባንኮቻቸው ኢቨን እንግሊዝ ውስጥ ጭምር ትልልቅ ቅርንጫፎች ያሏቸው ባንኮች እንዳሏቸው የሚነገርላት ሀገር ነች። ሰምሃው ከአፍሪካውያን መንግስታት ከሚያሳዩት ጠባይ ለየት ያለ ጠባይ ያላቸው መሪዎች እንዳሉ ነው የምናውቀው ማለት ነው። እንግዲህ የአፍሪካ ህብረትም ታላላቅ ሀገሮችም ዩናይትድ ኔሽንም እውቅና ያልሰጧት አገር ነች ማለት ነው። እንግዲህ ይህንን ስታደርግ ዩናይትድ ኔሽን ለሌሎች ሀገሮች እውቅና ከሰጠበት መንገድ እና የሶማሌላንድን እውቅና የነፈገበት መንገድ ይጣረሳል የሚል ጽሁፍም ነው እንግዲህ ሲወጣ የምናየው። ለምሳሌ ከሶማሌላንድ በኋላ ነፃ መሆን አለብን የሚል ጥያቄ ያቀርበው ነፃ የሆኑ ሀገሮች አሉ። አፍሪካ ውስጥ እንኳን ጎረቤቶቻችንን ኤርትራንና ደቡብ ሱዳንን ማንሳት እንችላለን። ኤርትራም ደቡብ ሱዳንም ከሶማሌላንድ በኋላ ነው ተገንጥለው ራሳችንን የቻለን ሀገር ነን ያሉት እና በዩናይትድ ኔሽንም እውቅና ተሰጥቷቸዋል። ሶማሌላንድ ግን ይሄ እውቅና ተነፍጓታል ማለት ነው። የሶማሌላንድ የነፃነት እውቅና የተነፈገበት ምክንያት ምንድን ነው የሚሉ ጉዳዮችን ስናነሳ የመጀመሪያው ማዕከላዊ የሶማሊያ መንግስት ጥያቄውን ተቃውሞታል የሚል ነው። ጥያቄው የእርሱን እውቅና ካላገኘ እንግዲህ ነፃነትን ማወጅ አይቻልም በሚል ነው የተባበሩት መንግስታት ድርጅት የሶማሌላንድን እውቅና ያልሰጠው። በጊዜው ግን ሶማሊያ የሚባል ማዕከላዊ መንግስት የለም። አንድ ጠንካራ ማዕከላዊ መንግስት የለም። እውቅና እሰጣለሁ አልሰጥም ማለት የሚችል ማዕከላዊ መንግስት የለም። ይሄ ማዕከላዊ መንግስት በሌለበት ሁኔታ ነው ሶማሌላንድ ሀገር ነኝ ብላ ያወጀችው። ዩናይትድ ኔሽን ማንን ነው ሪፈር አድርጎ መንግስት አልፈቀደም የሚለው? አሁን ላይ ኦፍኮርስ ከዚህ ቤት የነበሩትም እነ ፋርማጆም የሆኑ አሁን ያሉት ሀሰን ሼክ መሐመድም የሆኑ እውቅና የሚሰጡበት ሁኔታ የለም እንደሚታወቀው። ያኔ ግን ፌልድ ስቴት ነበረች ሶማሊያ እንደሚታወቀው። ስለዚህ
እውቅና እሰጣለሁ አልሰጥም ማለት የሚያስችል ጠንካራ ማዕከላዊ መንግስት አልነበራትም። መቀመጫውን ሞቃዲሾ ያደረገ መንግስት አልነበራትም። ይሄ በሆነበት ሁኔታ ማንን ሪፈር አድርጎ ነው የተባበሩት መንግስታት ድርጅት ማዕከላዊ መንግስት ስላልፈለገ እውቅና ልሰጥሽ አልችልም ያለው የሚል ጥያቄ ከዚሁ ጋር ይነሳል። ይሄኛው ጥያቄ ደግሞ ለሌሎች ሀገሮች ሲሆን አይነሳም። ሌሎች ሀገሮች ለምሳሌ ዩናይትድ ኔሽን ሌሎች ሀገራት ሶማሌላንድ ነፃ እንዳትሆን የከለከሏት የሶማሊያ መንግስት ነው ያለበትን አመክንዮ ሌሎች ሀገሮች ላይ ስንወስደው ለምሳሌ የኢንዶኔዥያ መንግስት ሌሎች በርካታ ሀገራት ይህንን መርህ ሲጠቅስ አይታይም። የዩናይትድ ኔሽን ምስራቅ ቲሞር የምትባል ሀገር 1991 ላይ ራሷን ነፃ አድርጋለች። ከኢንዶኔዥያ አገዛዝ ስር ነው ራሷን ነፃ ያደረገችው። በዚህ ጊዜ ማዕከላዊ የኢንዶኔዥያ መንግስት ነፃ ብትሆን ቅሬታ የለኝም አላለም። ስለዚህ ያለሱ ፈቃድ ለዚች ምስራቅ ቲሞር ለምትባለው ሀገር ዩናይትድ ኔሽን እውቅና ሰጥቷል ማለት ነው። የኮሶቮንም ነገር ማንሳት እንችላለን። 2008 ላይ ኮሶቮ ከሰርቢያ ስር ነፃ ስትወጣ የሰርቢያ መንግስት እንደውም ተቃውሞውን ሲገልጹ ሁሉ ነበር። መውጣት የለባትም የሚል ተቃውሞ ማዕከላዊ መንግስቱ ማለት ነው። ይህንን ችላ ብሎ ነው ዩናይትድ ኔሽንም አሜሪካም እንግሊዝም የምዕራብ አውሮፓ ሀገሮችም በሙሉ ለኮሶቮ ነፃነት እውቅና የሰጡት። ሶማሌላንድ ግን ይሄ ነገር ልክ አይደለም ብሎ የሚቃወም ማዕከላዊ ጠንካራ መንግስት ሳይኖር ህዝቧንም በሪፈረንደም ጭምር ነፃ ሀገር መሆን እፈልጋለሁ የሚል ድምፅ እያሰሙ እያለ ዩናይትድ ኔሽንም አሜሪካም ታላላቅ የሚባሉ የአውሮፓ ሀገራትም ጭምር እውቅና ሊሰጧት አልፈለጉም። ከዚህ ጀርባ አንዳች አሻጥር እንዳለ መገንዘብ እንችላለን ማለት ነው። ትላንትና እስራኤል እውቅና ስትሰጣት በአደባባይ ወጥተው ደስታቸውን የገለጹበትን መንገድ ሶማሌላንዳውያን ስታዩ በእርግጥም ህዝቡ እሱን እንደሚፈልግ በደንብ ማሳያ መሆን ይችላል። እንግዲህ እነዚህ ነገሮች ዩናይትድ ኔሽን እንዲሁም የአፍሪካ ህብረት እውቅና ቢነፍጓትም በተባበሩት መንግስታት ድርጅት አባል የሆነች ብቸኛዋ ሀገር ነች እስራኤል ለሶማሌላንድ እውቅና በመስጠት የተባበሩት መንግስታት ድርጅት አባል ሆነች። ከዚህ በፊት የተባበሩት መንግስታት ድርጅት አባል አይደለችም፣ ግን ታይዋን እውቅና ሰጥታት ነበር። ግን የተባበሩት መንግስታት ድርጅት አባል ስላልሆነች ያን ያህል ብዙ ተጽዕኖ የለውም የሚሉ ጉዳዮች ይነሱ ነበር። አሁን ግን እስራኤልን የምታክል ሀገር የተባበሩት መንግስታት ድርጅት ውስጥ አባል የሆነች ከአሜሪካ ጋር እጅና ጓንት ናቸው ተብሎ የሚጠቀሱ እስራኤል ባኮረፈች ቁጥር አብረው የሚያኮርፉላት በርካታ አውሮፓውያን ሀገራትን ከጀርባዋ ማሰለፍ የምትችል ልዕለ ኃያል የሆነች ሀገር፣ ትልቅ ፓወር ያላት ሀገር አሁን ለሶማሌላንድ እውቅና ሰጥታለች። ይሄ ለሶማሌላንዳውያን በጣም ትልቅ እመርታ እንደሆነ ነው የሚያሳየው። ሌሎች ሀገራትም ደግሞ እንግዲህ ከታይዋንና ከእስራኤል ውጪ እንግዲህ ታይዋን የተባበሩት መንግስታት ድርጅት አባል አይደለችም የሚለውን ይዘን ከሁለቱ ሀገራት ውጪ ይፋዊ እውቅና ባይሰጡም የሁለትዮሽ ስምምነት ግን ያደርጋሉ። እንደ ሀገር ቆጥረዋት ነው። እውቅና መስጠት ብቻ ነው የቀረው። ለምሳሌ ኢትዮጵያን ማንሳት እንችላለን። የወደብ ጉዳይን አንስተን ጠቅላይ ሚኒስትር አብይ አህመድ ከቀድሞ የሶማሌላንድ ፕሬዝዳንት ጋር የሁለትዮሽ ስምምነት የመግባቢያ ስምምነት ተፈራርመው እንደነበረ እናስታውሳለን። ይሄ ነገር በሂደት ቀስ በቀስ ምናልባት ሶማሌላንድ የአገርነት እውቅናዋን በተባበሩት መንግስታት ድርጅት ጭምር ታገኝ ይሆን የሚሉ ጉዳዮች እንዲነሳ ያደርጋል። ይሄ ነገር ከኢትዮጵያ አንጻር እንዴት ነው ሊቃኝ የሚገባው የሚለው ጥያቄ አሁን ቀጥሎ የሚመጣው ነው። እስራኤል በጣም ትልቅ ሀገር ነች። ወታደራዊ አቅሟ በጣም ትልቅ ሀገር የሆነች እንደሆነ ይታወቃል። እዚህ ቀይ ባህር ላይ መታ እንግዲህ ለሶማሌላንድ እውቅና ስትሰጥ እዛ አካባቢ የጦር ሰፈር እንዲኖራት ያደርጋል ማለት ነው። ቀይ ባህርን አክሰስ ማድረግ የሚፈልጉ ታላላቅ ሀገራት በጣም በርካቶች ናቸው። እንግሊዝም፣ አሜሪካም፣ ቻይናም፣ ፈረንሳይም ሩሲያ አሁን በቅርብ ብቅ እያለች ነው። እነ ሳውዲም ኢቨን ግብጽ ራሷ በሺ የሚቆጠር ኪሎ ሜትር አክሰስ ታደርጋለች። አሁን ደግሞ አሰብ ወደብ ላይና ጅቡቲ ላይ የራሷ የሆኑ ማስፋፊያዎች ለማድረግ ስምምነት ላይ ደርሳለች የሚሉ መረጃዎች እየወጡ ነው። ስለዚህ ቀይ ባህርን አክሰስ የምታደርግበትን እድል በዚህ ደረጃ ለሚቃወሟት ለአማጽያን፣ ለየመን ለሁቲ አማጽያን ጭምር ቅርብ ሆና ራሷን እዛ አካባቢ ማደራጀት ከቻለች እስራኤል ከዚህ በፊት የነበራትን ፓወር የሚያሳድግላት ነው የሚሆነው። ስለዚህ በዚህ ደረጃ ጂኦፖለቲክሱን በጣም የሚቀይር በጣም የሚገለባበት አይነት ትልቅ ውሳኔ ነው ማለት ነው። ይሄ የምስራቅ አፍሪካ ጉዳይ ብቻ አይደለም። በጠቅላላው የዓለም ኢኮኖሚ የሚንቀሳቀስበትን ይሄን የቀይ ባህርን ሰርጥ እዛ አካባቢ ያለውን ሁኔታ ለመቆጣጠር የሚመቻል። እሷ ላይ ሚሳኤል የሚተኩሱ የሁቲ አማጽያንንም በቅርብ ሆና ለማጥቃት እርምጃ ለመውሰድ ለመቆጣጠር የሚያስችላት ሁኔታ ነው የሚፈጠረው። ይሄ በመሆኑ የተነሳ እነ ግብጽ፣ እነ ሶማሊያ፣ እነ ቱርክ ወዲያው ነው ተቃውሟቸውን ያሰሙት እና ይሄ ነገር ለኢትዮጵያ ምንድን ነው የሚጠቅማት?
እስራኤል በጣም ሩቅ የነበረች ሀገር ነች ሪሌቲቭሊ አሁን ከመጣችበት አንፃር። አሁን አፍንጫዋ ስር የመጣች ሀገር ሆናለች። እስራኤል እዚህ መምጣቷ የሚጎረብጣቸው በርካታ ሀገሮች አሉ። እነ ግብፅም እነ ቱርክም ይጎረብጣቸዋል ይሄ ነገር፣ ሶማሊያም ኢቭን። አሁን ሶማሊያ እስራኤል መታለች በሚል ሰበብ ግብፅን ልታስገባ ትችላለች፣ ቱርክንም ጋብዛ ልታስገባ ትችላለች። ይሄ ደግሞ ለኢትዮጵያ ትልቅ ስጋት ነው የሚሉ ትንታኔዎችም የሚሰጡበት ሁኔታ ነው ያለው። በደንብ ሁኔታውን ከኢትዮጵያ አንጻር የቃኙት እዛ አካባቢ ያሉን የምስራቅ አፍሪካን ጂኦፖለቲክስም በደንብ የቃኙት ዶክተር ደሳለኝ ጫኔ የምክር ቤት አባሉ እሳቸው ይመስሉኛል። የእሳቸውን የማህበራዊ ሚዲያ ልጥፍ በጥቂቱ ላንሳላቸውና ምናልባት በዚህ ርዕስ ጉዳይ ያለውን ዝግጅታችንን ለማብቃት እንሞክራለን። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ይላሉ ዶክተር ደሳለኝ ጫኔ። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝ ማለት የባህር የጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ደግሞ ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠና የበላይነት ማግኘት የሚያስችላት እንደሆነ የሚገልጻሉ። በምላሹ ደግሞ ሶማሌላንድ ጋዛውያንን የመቀበል ግዴታ ሊጣልባትም ይመስላል ብለው ግምታቸውን አስቀምጠዋል። የአሜሪካ መንግስት በቅርቡ ኢትዮጵያ የጋዛ ሰፋሪዎችን እንድትቀበል ወይ ደግሞ ሰላም አስከባሪ ኃይል ወደዛ እንድትልክ የሚጋብዝ ጥያቄ ማቅረቧ የሚታወስ ነው። እንግዲህ ውሳኔው ሶማሊያን፣ ግብፅን፣ ቱርክን፣ አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሊሆን ይችላል በሚል ነው በጣም በርካታ የዚህ የዘርፉ ምሁራን ትንታኔ የሚሰጡበት። ዶክተር ደሳለኝ ጫኔም ይህንን ጠቅሰው የራሳቸውን ሀሳብ አስቀምጧል። ለሶማሌላንድ ምናልባት ደግሞ ለኢትዮጵያ እንዲሁም ደግሞ ለነ አረብ ኤምሬትስ ምናልባት መልካም እድል ይዞ ሊመጣ እንደሚችል ነው ግምታቸውን እያስቀመጡት። እንግዲህ ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ነበረ። ቀደም ሲል ለመግለጽ እንደሞከርኩት ዓለም አቀፍ ድጋፍ እንዲያገኝ በር የሚከፍትላት ሊሆን እንደሚችል ነው ግምታቸውን ያስቀምጡት። እንግዲህ ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ሊታይ ይችላል። አሰብ ላይ እንደዚህ የሚባሉ ቦታዎች ላይ ምናልባት የማይመስሉ ነገሮች ከሆኑ አይታወቅም። እዛ ላይ ጉልበት ከባባከን ቀድሞም ስምምነት የተደረገበት ስለሆነ እና በተባበሩት መንግስታት ድርጅት ሶማሌላንድ እውቅና ካገኘች ኢሚዲየትሊ ኢትዮጵያ የባህር በር ፍላጎቷን የምታሳካበት እድልም ሊመቻች ይችላል። አካባቢው ግን የታላላቅና የመካከለኛ ኃይሎች የመራኮቻ ቀጠና ሊሆን እንደሚችል ነው ስጋታቸውን ያስቀመጡት ዶክተር ደሳለኝ ጫኔ። በሌላ በኩል ይህ ውሳኔ እንግዲህ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ሊያጠናክረው እንደሚችልም ስጋታቸውን ገልጸዋል። ይህ ደግሞ ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እንድትሆን ሳያደርጋት እንደማይቀርም ነው የገመቱት። እንግዲህ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ይላሉ ዶክተር ደሳለኝ ጫኔ ሀገሪቱ በጠላቶች የመከበብ አደጋ ውስጥ ልትገባ እንደምትችል ነው የሚገምቱት። ሶማሊያ እንግዲህ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟ እንዲሁም ከግብፅ ጋር ግንኙነት ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ ሊጠበቅ ይችላል የሚል ግምትም አላቸው። እንግዲህ የቀጠናው ዲፕሎማሲያዊ እና ጂኦፖለቲካም እንደዚህ በየሰዓቱ እየተቀያየረ ባለበት ወቅት እንግዲህ ኢትዮጵያ ምን አይነት የውጭ ግንኙነት ፖሊሲ ማዳበር አለባት የሚል ምክር ሀሳብም ያስቀምጣሉ። የውስጥ ግጭት ለፎሬን ፖሊሲያችን እንቅፋት ነው የሚል ከዚህ በፊትም ምክር ቤት ላይ ደጋግመው ይናገሩት ነበረ። እዚህ ጽሁፋቸውም ላይ ጠቅሰውታል። መጀመሪያ የውስጥ አንድነታችንን ማጠንከር፣ የውስጥ ሰላማችንን ማረጋገጥ ያስፈልጋል። የውስጥ ሰላማችን ጥንካሬ ለውጭ ጉዳይ ፖሊሲያችን በጣም ጠንካራ መሰረት ሊሆኑ ስለሚችል ይህንን ማድረግ ይገባናል የሚል ምክረ ሀሳብም አቅርበዋል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ያስፈልገናል የሚል ምክረ ሀሳብ በማቅረብ ነው እንግዲህ ጽሁፋቸውን ያበቁት ማለት ነው። አንድ የመጨረሻ መረጃ ላድረሳችሁና ላብቃ። የኢትዮ ቴሌኮምን ይመለከታል። ኢትዮ ቴሌኮም የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት የቆየው ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችል እየተገለጸ እንደሆነ ነው የተነገረው። ኢትዮ ቴሌኮም እንግዲህ አገልግሎቶቹን በዝቅተኛ ዋጋ ሲያቀርብ መቆየቱን ተከትሎ ከተለያዩ ሀገራት የዋጋ ማሻሻያ እንዲያገኝ ከፍተኛ ግፊት ሲደረግበት ነበረ። በአብዛኛው ወርልድ ባንክ እና ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ካበደሩት ገንዘብ አንጻር ሲታይ ገንዘቡን ቶሎ መመለስ እንዲቻል የአገልግሎቶቹ ላይ ከፍተኛ ዋጋ ጭማሪ እንዲያደርግ ነው
ብዙ ነገር ሪከመንድ ሲያደርጉት የሚሰማው። ይሄ እንግዲህ የሚጠቁመው የራሳችንን ያልቻልን በእርዳታ እንደዚህ ባሉ ነገሮች የምንኖር ሀገሮች ስንሆን የሌሎች ፖሊሲ ማስፈጸሚያ ሆነን እንደምንቀር ነው የሚያሳየው። እና አሁን ብዙ ነገሮች ተወዷል፣ የኑሮ ውድነት አለ፣ ኢኮኖሚያችን እየወደቀ ነው፣ የብርና የዶላር የግዢ ንጻሬ መጠኑ በጣም እየሰፋ እየመጣ ነው በሚባልበት በዚህ ጊዜ አሁን ኢትዮ ቴሌኮም እንደገና የገንዘብ ጭማሪ የሚያደርግ ከሆነ የህዝቡን ጫንቃ ያላማከለ ውሳኔ ሊሆን ይችላል በሚልም ደግሞ ከፍተኛ ስጋት የፈጠረ ነው የሆነው። ነገር ግን እነዚህ አበዳሪና ደጋፊ አካላት ኢትዮ ቴሌኮም ይህንን እንዲያደርግ እያስገደዱት እንደሆነ ነው እየተነገረ ያለው። ኢትዮ ቴሌኮም ይህን ተቀብሎ ይህንን ያደርጋል ወይ የሚል ጥያቄም እየተነሳ ያለበት ሁኔታ ነው ያለው። ተቀብሎ የሚያደርግ ከሆነ ግን ለውጦቹን አብረን የምንከታተለው ነው የሚሆነው ማለት ነው። ውድ ቤተሰቦቻችን የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። አማሃ ደገፋ አብሬያችሁ ቆየሁ። በርካታ ነገሮችን አነሳን፣ ከሀገር ውስጥም ከውጭም። በተለይ ምስራቅ አፍሪካ ላይ የተፈጠሩን አዲስ የጂኦፖለቲካ መለዋወጥ እስራኤልና ሶማሌላንድን አስመልክቶ ከኢትዮጵያ አንጻር እንዴት ሊታይ ይገባል የሚሉትን ጉዳዮች ለማነሳሳት ሞክረናል። በፋኖና በኤርትራ መንግስት መካከልም ስላሉት ጉዳዮች እንዲሁም በመጨረሻም ስለ ኢትዮ ቴሌኮም የዋጋ ጭማሪ ሊያደርግ ይችላል የሚሉትን ጉዳዮች በዚህ መልኩ አነሳን። እጅግ አድርገን እናመሰግናለን። አብራችሁን ስለቆያችሁ ከኛ ጋር የነበራችሁ ጊዜ ሁሉ እጅግ አድርገን እናመሰግናችኋለን። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንዲሁ መልሰን የምንገናኝ ይሆናል። ለዛሬው ግን እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ማድረግዎን እንዳይዘነጉ ለማስታወስ እንወዳለን። ቪዲዮቻችንንም ሼር እና ላይክ ቢያደርጉልን እንዲህ ያሉ ቪዲዮዎች ብዙዎች ጋር እንዲደርሱ ይረዱናልና እሱንም ማድረጋችሁን እንዳትዘነጉ ለማስታወስ እንወዳለን። ለዛሬው ግን እጅግ አድርገን እናመሰግናለን። አማሃ ደገፋ ነበርኩኝ። ጤና ይስጥልን።